አባ ጊዮርጊስ በጣም ነበር የሚወዳት። በግሪክ ዘጋ ስጫን ስሙት። አቤቱ የልቦናዬን ደጅ ክፈት። ቅዱስ አባ ጊዮርጊስ ንግሥት ሆይ የከበረውን ልብስ በፍታው ነጭ ሐሩ የወርቅ የዕንቁ ጌጥ ፈርጥ ያለበትን ብሩህን ልብስ የማቀርብልሽ አይደለም። ይህንን አርጋኖ የሚባል የምስጋና መጽሐፍ መጸለይ እንጀምራለን። ይኸውም የምስጋና መሰንቆ የውዳሴ እንዜራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ የምታሰጥ የእመቤታችን የማርያምን የድንግልናዋን የማድነቅ መጽሐፍ መጸለይ እንጀምራለን። ክብሯንና ገናናነቷን የመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግስትነቷም ለመገዛት እንዲገባ የሚናገር መጽሐፍን እናነባለን። አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያሰጥመውም የባህር ማዕበል ሞገድ የተነሳ የማትናወጽ መልህቆቿ በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይኸውም ከነፋሳት ኃይል የተነሳ የማትነቃነቅ በጭንጫ ላይ ያለች የዕንቁ ባህሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናዬን ደጅ ክፈት። በመንፈስ ቅዱስ በየዋህነቷ በርግብ ምሳሌ የተመሰለችውን የእመቤታችንን ምስጋና ኃይል ቃሉን ያነብ ዘንድ እንዲገባ አቤቱ የጆሮዬን መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግል ማርያም ምስጋናነቷን ያደምጽ ዘንድ አቤቱ አይነ ልቦናዬን አብራልኝ። በሥላሴ ዘንድ የቅድስት ድንግል ማርያምን ክብርና መመረጥ እጹብ እል ዘንድ አቤቱ የዓይኔን ጽጋት ግለጽ። የብርሃን እናቱ የምትሆን የእመቤታችንን ምስጋና ሚስጥሩን እመለከት ዘንድ ዳግመኛም አንደበቴን ክፈት። አቤቱ ለአምላክ እናት ለእመቤታችን ለድንግልናዋ ምስጋና አቀርብ ዘንድ የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትንና የነቢያትን መጽሐፍ ቃል አጽፎ እስኪጨርስ ድረስ 40 ቀን ሙሉ እንዳይሰወርበት የዕዝራን አንደበት የገለጽክ ሆይ እኔም ደግሞ እንደ ርሱ ልሁን። የአብ ሙሽራ የምትሆን የእመቤታችንን ምስጋና ለመጻፍ እንድጀምር አቤቱ ጀምሮ ከመተው አድነኝ። አቤቱ የጀመርሁትንም ምስጋና ለመፈጸም አሰልጥነኝ። ከንፈሮቼንም እንደ በገና አድርጋቸው፣ ለሚሰሙት ያማረውን የተወደደውን ምስጢር እንድናገር የመንፈስ ቅዱስ ኃይል ይቃኛቸው። አቤቱ አንደበቴን እንደ መሰንቆ አድርገው፣ በጎውን ያማረውን የተወደደውን መዝሙር እንዲያቀነቅን መንፈስ ቅዱስ ይደርድራቸው። የሚያዳምጡትም እንደ ርዕሱን በመስማት ፈጽመው ደስ ይሰኙ ዘንድ ሐሳባቸው ወደ ታች አይደለ ወደ ላይ ይመሰል። ጽድቅንም ያስቡ፣ ኃጢአትን ያይደለ ጽድቅን ያስቡ። እርኩሰትን ያይደለ ንጽህናን ያስቡ። የዋህነትንም ያስቡ፣ ሽንገላን ያይደለ ትሕትናን ያስቡ። ትዕቢትን ያይደለ ፍቅርንም ያስቡ። ቅንዓትን ያይደለ ልባምነትንም ያስቡ። ስንፍናን ያይደለ ክብርንም ያስቡ። ጉስቁልናን ያይደለ የሰማዩን ያስቡ። የምድሩን ያይደለ የማያረጀውን ያስቡ። የሚያረጀውን ያይደለ የማይጠፋውን ያስቡ። የሚጠፋውን ያይደለ። ይህንንም መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የጣፈጠ ከማርም ወለላም ከስኳር ምንጭ ይልቅ የጣፈጠ ይሁን። በዚህች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛም በተዋህደው አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሁን። ጸሎቱም ነገር በማብዛት የሚሰማቸው እንደሚመስላቸው እንደ ጻፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ ልጅ ነገር ይሁን። አባቱም የልጁን ነገር በደስታ ለመቀበል በጸጥታ እንደሚያዳምጠው እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚህች ጸሎት የሚጸልየውን ሰው ልመናውን ይስማ። በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም አንቺም ደግሞ አመፀኛው በደለኛው ኃጥኡ እኔ በዚህች ጸሎት በጸልይሁ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ። ሰምተሽም ቸል አትበይ። በብሩህ ልቦና በንጹህ ሐሳብ የአንደበቴን ነገር ተቀበዩ እንጂ ስለ ኃጢአቴም ብዛት የከንፈሮችን ድካም እንደተናቀ ምናምን ነገር አታድርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያማረውን የተወደደውን ምስጋና ለገናናነትሽ የሚቀርበውን ንጹሑን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታው ነጭ ሐሩ የወርቅ የዕንቁ ጌጥ ፈርጥ ያለበትን ብሩሁን ልብስ የማቀርብልሽ አይደለም። ከወርቅና ከዕንቁ ይልቅ በንጽህና በቅድስና ባጌጠው ንጽህናሽ እማጸናለሁ። የታላቁ ሊቀ ካህናት የኢየሱስ ክርስቶስ እናት ሆይ ኃጢአቴን ለአንቺ እናዝዛለሁ። ከዚህ ዓለም መቅሰፍት ከምድራዊ ጥፋት ምክንያተ ድኂ ነሽና
እድናለሁ። በኃይል ከሚነጡ በቅሚያም ከሚገሱ ከአረብ አንበሶች መሸሻ አንቺን አገኘው። አውሮቹን ይነጥቃሉ፣ ለጠቦቶቹም አይመሩም፣ አሮጌዎቹንም አይምሩም። ሁልጊዜም ለመዋጥ አፋቸው የተለቀቀ ነው። ለነገም ከማያሳድሩ ከአረብ ተኩላት መሸሻ አንቺን አገኘው። አውሮቹን ይነጥቃሉ፣ ጠቦቱንም አያስቀሩም፣ ለእናቶቹም አይራሩ፣ ለጠቦቱም አያዝኑም። ከጦር ከጸብ ክርክር ሁሉ ከጸብም መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶችም እጅ መሸሻ ሰውነቴንም ከሚጣሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ምን ያስፈራዋል? በልጅሽ ያመነውን ምን ያስፈራዋል? የአንበሳ ጩኸት እንደ ውሻ ጩኸት ይመስለዋል። የነብሮቹ ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦር ቢወረወር አያገኘውም፣ ፍላጻም አይቆርጠውም። በድንጋይ መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታታበትም፣ የነፋሳትም ኃይል አያናዋውጠውም። ከንፈርም አይጎዳውም። በተዋቀሰውም ጊዜ ልጅሽ ድል አያስነሳውም። ይህንን ሁሉ አውቄ በመረዳቴ አንቺን ተማጸኑ። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘሁ። ፍቅርሽም በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ፣ በዛም እንደ ወንዝ ፈሳሽ መላኝ። እንደ ጊዮን ወንዝ በክረምት እንደ ጤግሮስም ፈሳሽ በአዝመራ ጊዜ እንደ ኤፍራጥስም ወንዝ በእሸት ጊዜ እንደ ኤፌሶንም ወንዝ በጨረቃ ጊዜ ጉም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ ለዘላለሙ። አንተ ስለመወለዷ መጽሐፍ ቅዱስ ላይ ትጠይቃለህ? አምላክን ወለደች ተብሎ እየተነገረ አንተ እድገቷን ካላየሁ አላምንም ትላለህ እንዴ? ጀርባዋን እንደ ኪሩቤል ዙፋን ሳይቆረቁሮ አምላክ አደረበት ተሸክመው ዞረች እየተባለ የሚገርም እኮ ነው። ክብሯን አለማወቅ ነው። የሌላውስ እሺ ክብሯን ማወቅ አይገርምም፣ የእኛዎቹ ግን በጣም ይደንቃል። እኛ ክብሯን አለማወቅ አንጠይቅ። እስኪ እንደው ታሪካቸው ተወለዱ፣ አደጉ፣ ኮተኮቱ፣ ወጡ፣ ወረዱ ተብሎ በዛው አምላክን ጸንሷል የሚል ሌላ ሰው ታሪክ ታውቃላችሁ? እንዴት ነው አምላክን መስቀስ የቀለለብን ወገን? እንዴት ነው አምላክን በድንግልና መውለድ ዝቅ ያለብን? ተው፣ ክብሯን ነው የማውቀው እንጂ የማትሉበት አናውላት። ክብሯን ጠንቅቆ የሚያውቅ ሰው ጉንጭ አልፋ ንግግር ውስጥ ራሱ አይገባም። ጌታን አጅበው የምስጋናን ጸጋ ፍጹም ተመልተው በቤተ መቅደስ ስትኖር በትሕትና ሰላም ላንቺ አላት ገብርኤል ገባና